የዓለማችንን የኃይል ሚዛን የገለባበጠ የአህጉራትን ሰላም የነሳና የዓለምን ልዕለ ኃያላን በደም አፋሳሽ ዲፕሎማሲ አረንቋ ውስጥ የከተተ ታላቅ ፍልሚያ ነው። ይህ ታሪክ በደቡብ አሜሪካ ምድር ላይ ስላረፈችው ነገር ግን በውስጧ መላውን ዓለም ለዘመናት ሊያበራ የሚችል የነዳጅ ባህር ስላቀፈችው ቬንዙዌላ ነው። ቬንዙዌላ በአንድ በኩል በተፈጥሮ የታደለች ገነት፣ በሌላ በኩል ደግሞ በጂኦፖለቲካዊ ሴራዎች የምትታመስ ሲኦል ናት። በአሜሪካው ንስርና በቬንዙዌላው አንበሳ መካከል የተጀመረው ይህ ፍጥጫ ተራ የፖለቲካ ልዩነት ሳይሆን የምድርን ሀብት ለመቆጣጠር የሚደረግ የዘመናችን ትልቁ የኃያላን ግብግብ ነው። የቬንዙዌላና የአሜሪካ የፍቅር ታሪክ ወደ መራር ጥላቻ የተቀየረበት መነሻ የዛሬ 25 ዓመት ገደማ በካሪዝማቲክ መሪው ሁጎ ቻቬዝ አማካኝነት የተቀጣጠለው የቦሊቪያን አብዮት ነው። ከቻቬዝ በፊት ቬንዙዌላ ለአሜሪካ ታዛዥ የነዳጅ ማደያዋና ታማኝ አገልጋይ ነበረች። ነገር ግን ቻቬዝ ሲመጣ በቃኝ አለ። አሜሪካን ኢምፔሪያሊስት ሰይጣን ሲል ጠራት። የቬንዙዌላን ግዙፍ የነዳጅ ኩባንያዎች ወደ መንግሥት ይዞታነት አዛወረ። ይህ ለአሜሪካ ትልቅ ጥፊ ነበር። አሜሪካ የራሷ ጓሮ አድርጋ በምትቆጥራት ደቡብ አሜሪካ ውስጥ እንዲህ አይነት ደፋርና የሶሻሊዝም አቀንቃኝ መሪ መነሳቱ እንቅልፍ ነሳት። ቻቬዝ በአንድ ወቅት በተባበሩት መንግስታት ድርጅት መድረክ ላይ ቆሞ ጆርጅ ቡሽ ንግግር ካደረገበት ቦታ ላይ እዚህ ቦታ የሰይጣን ጠረን ይሸተኛል ብሎ ሲናገር በዋሽንግተንና በካራካስ መካከል ያለው ድልድይ ሙሉ በሙሉ ተሰበረ። ከቻቬዝ ሞት በኋላ ስልጣኑን የተረከቡት ኒኮላስ ማዱሮ ደግሞ ይህንን የጥላቻ እሳት ይበልጥ አቀጣጠሉት። አሜሪካ ማዱሮን አምባገነን ስትላቸው፣ ማዱሮ ደግሞ አሜሪካን የመፈንቅለ መንግስት ጠንሳሽ በማለት ይወነጅላሉ። ይህ ግጭት በቃላት ብቻ አላበቃም፣ ወደ ኢኮኖሚያዊ ጦርነትም ተሸጋገረ። አሁን ወደ ዋናው ቁም ነገር ስንገባ አሜሪካ ለምን ቬንዙዌላ ላይ አይኗን ጣለች የሚለውን ጉዳይ እንመለከታለን። ምክንያቱ ግልጽ ነው፣ እሱም ጥቁር ወርቅ ነው። ይህ አባባል ማጋነን አይደለም። ቬንዙዌላ በዓለማችን ላይ ትልቁ የነዳጅ ክምችት ያላት ሀገር ናት። ከሳውዲ አረቢያ ከሩሲያና ከአሜሪካን በላይ ግዙፍ የነዳጅ ክምችት በምድሯ ስር ተቀብሮ ይገኛል። የቬንዙዌላ የተረጋገጠ የነዳጅ ክምችት ከ300 ቢሊዮን በርሜል በላይ ነው። ይህ ማለት መላውን ዓለም ለብዙ አስርተ ዓመታት ብቻዋን መመገብ የምትችል ሀገር ናት ማለት ነው። የኦሪኖኮ የነዳጅ ቀበቶ ተብሎ የሚጠራው ስፍራ ምድር ካፈራቻቸው እጅግ አስደናቂ የተፈጥሮ ስጦታዎች አንዱ ነው። ቬንዙዌላ የነዳጅ ብቻ ሳይሆን የወርቅ ማከማቻም ናት። አርኮ ማኔሮ ተብሎ የሚጠራው ሰፊ ግዛት በዓለም ላይ ካሉ ግዙፍ የወርቅ፣ የዳይመንድ፣ የብረትና የባውክሳይድ ክምችቶች አንዱን ይዟል። ከእነዚህም በላይ ለዘመናዊ ቴክኖሎጂና ለጦር መሳሪያ ማምረቻ እጅግ አስፈላጊ የሆነው ኮልታንና ዩራኒየም በብዛት ይገኝበታል። አሜሪካ ይህንን ግዙፍ ሀብት በቁጥጥሯ ስር ለማድረግ ወይም ለእሷ ታማኝ የሆነ መንግስት እንዲመራው ትፈልጋለች። ቬንዙዌላ ደግሞ ይህንን ሀብት ለአሜሪካ ጠላቶች ማለትም ለቻይናና ሩሲያ አሳልፋ መስጠቷ ዋይት ሀውስን ወደ እብደት አድርሷታል። አሜሪካ ማዱሮን ከስልጣን ለማውረድ የተጠቀመችበት ትልቁ መሳሪያ ኢኮኖሚያዊ ማዕቀብ ነው። ይህ ዕቀባ ተራ ማዕቀብ አይደለም፣ የሀገርን የደም ስር የሚቆርጥ ገዳይ መርዝ ነው። የቬንዙዌላ ማዕከላዊ ባንክ እንዳይንቀሳቀስ ታገደ። የነዳጅ ሽያጯ በዓለም ገበያ እንዳይሸጥ ተከለከለ። በውጭ ሀገር ያላቸው ቢሊዮን ዶላሮችም ታገዱ። ውጤቱም አስፈሪ ነበር። በዓለም ላይ ታይቶ በማይታወቅ ሁኔታ የቬንዙዌላ ገንዘብ ዋጋ ቢስ ሆነ። ሰዎች በጆንያ ገንዘብ ይዘው መጥተው አንድ ዳቦ መግዛት የማይችሉበት ደረጃ ላይ ደረሱ። በቢሊዮን የሚቆጠሩ ቬንዙዌላውያን ሀገራቸውን ጥለው ተሰደዱ። ይህ በታሪክ ታይቶ የማይታወቅ የኢኮኖሚ ውድመት አሜሪካ በቬንዙዌላ ላይ ያሳረፈችው የብረት እጅ ውጤት ነው። አሜሪካ ዲሞክራሲን ለማስፈን ትላለች፣ ማዱሮ ደግሞ የኢኮኖሚ አሻጥር ይሉታል። እውነታው ግን መሃል ላይ ያለው ሕዝብ በረሃብና በስቃይ መቆላቱ ነው። አሜሪካ ቬንዙዌላን ለማንበርከክ ስትሞክር ማዱሮ ብቻቸውን አልነበሩም። የአሜሪካ ቀንደኛ ተቀናቃኞች ቬንዙዌላን እንደ ስትራቴጂካዊ ምሽግ ተጠቀሙባት። ቭላዲሚር ፑቲን ለቬንዙዌላ ያላቸው ፍቅር ጥልቅ ነበር። ሩሲያ በቢሊዮን የሚቆጠር ዶላር ብድር ሰጥታለች። ዘመናዊ የጦር አውሮፕላኖችንና የሚሳኤል መከላከያዎችንም አቅርባለች። እንዲያውም የሩሲያ ስትራቴጂካዊ የቦምብ ጣይ አውሮፕላኖች በካራካስ ሰማይ ላይ ሲያንዣብቡ ማየት ለአሜሪካ ትልቅ የራስ ምታት ሆኖባታል። ፑቲን ቬንዙዌላን እንደ ደቡብ አሜሪካዊቷ ሶሪያ ነው የሚመለከቷት። አሜሪካን በገዛ ደጇ ለመገዳደር የተጠቀሙባት ዋነኛ ምሽግ ነች። ሮስኔፍት የተባለው የሩሲያ ግዙፍ የነዳጅ ኩባንያ በቬንዙዌላ የነዳጅ ዘርፍ ውስጥ ስር ሰዶ ይገኛል። ይህም ማለት አሜሪካ ቬንዙዌላን ስትመታ የሩሲያን ጥቅም እየነካች ነው ማለት ነው። ቻይና ለቬንዙዌላ ያላት ሚና ከሩሲያ ይለያል። ቻይና የቼክ ደብተር ዲፕሎማሲን ትጠቀማለች። ላለፉት 10 ዓመታት ቻይና ከ60 ቢሊዮን ዶላር በላይ ለቬንዙዌላ አበድራለች። ይህ ብድር ደግሞ የሚከፈለው በገንዘብ ሳይሆን በጥቁር ወርቅ ወይም በነዳጅ ነው።
ቻይና የዓለማችን ግዙፏ የነዳጅ ተጠቃሚ እንደመሆኗ መጠን የቬንዙዌላን ሀብት ለዘመናት የግል ማደያዋ ለማድረግ አቅዳለች። አሜሪካ እገዳ ስትጥል ቻይና የቬንዙዌላን ነዳጅ በድብቅና በብልሃት በመግዛት ለማዱሮ መንግስት የኦክስጅን ያህል አስፈላጊ የሆነ የገንዘብ ፍሰት ትሰጣለች። የኢራንና የቬንዙዌላ ግንኙነት ለአሜሪካ እጅግ አስፈሪ ቅዠት ነው። ሁለቱም ሀገራት በአሜሪካ ማዕቀብ የተቆለፈባቸው የመከራ ጓደኞች ናቸው። ኢራን ለቬንዙዌላ የነዳጅ ማጣሪያዎችን የመጠገን ቴክኖሎጂ፣ የነዳጅ ማቅጠኛ ኬሚካሎችን አልፎ ተርፎም በአሜሪካ የባህር ኃይል ስር እየሾለኩ የሚገቡ ግዙፍ የነዳጅ ታንከሮችን ልካለች። ይህ የማዕቀብ ተቃዋሚዎች ጥምረት ዋሽንግተንን ክፉኛ አበሳጭቷል። ህንድ በቬንዙዌላ ጉዳይ ላይ ያላት አቋም የጥቅም እንጂ የርዕዮተ ዓለም አይደለም። የህንድ ግዙፍ የነዳጅ ማጣሪያዎች የቬንዙዌላን ከባድ ነዳጅ ለማጣራት የተገነቡ ናቸው። ስለዚህ አሜሪካ ጫና ብታደርግም ህንድ ለኢኮኖሚዋ ህልውና ስትል ከቬንዙዌላ ጋር በድብቅም ቢሆን ንግዷን ለመቀጠል ትሞክራለች። የዓለም ትኩረት በነዳጅ ላይ ቢሆንም በቬንዙዌላ ጫካዎች ውስጥ ሌላ አስፈሪ ጦርነት እየተካሄደ ነው። ይህም የወርቅ ሽሚያ ነው። ቬንዙዌላ በዓለም ላይ ካሉት ግዙፍ የወርቅ ክምችቶች አንዱ ባለቤት ናት። ማዱሮ ማዕቀቡን ለመቋቋም ወርቁን በቶን እየቆፈሩ ለቱርክ፣ ለሩሲያና ለተባበሩት አረብ ኤምሬትስ በመሸጥ ላይ ነበሩ። ይህ የወርቅ ንግድ ለአሜሪካ የደህንነት ስጋት ሆኗል። ምክንያቱም ቁጥጥር የማይደረግበት የገንዘብ ምንጭ ስለሚፈጥር ብቻ ነው። በተጨማሪም ኮልታን የተባለው ማዕድን አለ። ይህ ማዕድን ለስማርት ስልኮች፣ ለላፕቶፖች እና ለኤሌክትሪክ መኪና ባትሪ ወሳኝ ነው። ቬንዙዌላ የዚህ ማዕድን መገኛ መሆኗ በቴክኖሎጂው ዓለም ላይ ያላትን ተጽዕኖ እጅግ ግዙፍ ያደርገዋል። አሜሪካ ይህ ስትራቴጂካዊ ማዕድን በቻይና እጅ እንዲወድቅ አትፈልግም። አሜሪካ ማዱሮ አምባገነን ናቸው ስትል ከቆየች በኋላ በ2022 የሩሲያና ዩክሬን ጦርነት ሲፈነዳ ነገሮች ተገለባበጡ። የዓለም የነዳጅ ዋጋ ሰማይ ነካ። አሜሪካም የነዳጅ እጥረት ገጠማት። ያን ጊዜ ዋይት ሃውስ ጠላቴ የሚላቸውን የማዱሮን ልዑካን በምስጢር ካራካስ ድረስ ሄዶ አነጋገረ። አሜሪካ የራሷን የነዳጅ ኩባንያ ቼቭሮን በቬንዙዌላ ሥራ እንዲጀምር ፈቀደች። ይህ የሚያሳየው በዓለም ፖለቲካ ውስጥ የዘላለም ጠላት የለም፣ የዘላለም ጥቅም እንጂ የሚለውን መርህ ነው። አሜሪካ ለራሷ ጥቅም ስትል የዲሞክራሲ መፈክሯን አጥፋ ከጠላቷ ጋር ጠረጴዛ ዙሪያ ለመቀመጥ አልተቸገረችም። የቬንዙዌላ የሀብት ክምችት ለአገሪቱ በረከት መሆኑ ቀርቶ እርግማን የሆነ ይመስላል። ይህ ግዙፍ የተፈጥሮ ጸጋ በሀያላን ሀገራት መካከል እንደ መጫወቻ ካርታ እየተመዘዘ ይገኛል። አሜሪካ የላቲን አሜሪካ የበላይነት ለመመለስ ትታገላለች። ሩሲያና ቻይና የአሜሪካን ተጽዕኖ ለመስበር ቬንዙዌላን እንደ ምሽግ ይጠቀማሉ። መሃል ላይ ያለው ምስኪኑ የቬንዙዌላ ሕዝብ ግን በቢሊዮን በርሜል ነዳጅ ላይ ቁጭ ብሎ ዳቦ ናፍቆታል። በወርቅ ተራራ ላይ ተኝቶ መድኃኒት አጥቷል። ይህ ታሪክ የሰው ልጅን ስግብግብነትና የጂኦፖለቲካዊ ቁማር ምን ያህል አስከፊ ሊሆን እንደሚችል ትልቅ ማሳያ ነው። የቬንዙዌላና የአሜሪካ ፍጥጫ ተራ የሁለት አገራት ግጭት አይደለም። ይህ የዓለምን ኢኮኖሚ የሚዘውሩ ማዕድናት፣ የሀያላን አገራት የክብር ጦርነትና የምድር ሀብት ሽሚያ ውጤት ነው። የቬንዙዌላው መሪ ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ በካራካስ ከተማ በሚገኘው መኖሪያቸው በአሜሪካ ልዩ ኮማንዶች ተይዘው ወደ ኒውዮርክ መወሰዳቸውን ተከትሎ በቬንዙዌላ ዜጎች ዘንድ የሚታየው ስሜት ልብ የሚሰነጥቅ እጅግ የከረረና የሚቃረኑ ስሜቶች የታዩበት ታሪካዊ ትዕይንት ሆኗል። ጥቃቱ በተፈጸመበት የአውሮፓውያኑ ጥር 3 ቀን ሌሊት የካራካስ ነዋሪዎች ከእንቅልፋቸው የነቁት በሚያስደነግጥ የፍንዳታ ድምፅና በአሜሪካ ዘመናዊ የጦር አውሮፕላኖች ጩኸት ነበር። ማዱሮ በቁጥጥር ስር መዋላቸው ሲሰማ በከተማዋ ሰፍኖ የነበረው ዝምታ በአንድ ጊዜ ተሰበረ። ብዙ የካራካስ ነዋሪዎች የፍርድ ቀን መጣ በሚል ስሜት ወደ አደባባይ ወጥተዋል። በአይን እማኞች ገለጻ አንዳንዶች ተገላገልን በሚል የእፎይታ እንባ ሲያነቡ፣ ሌሎች ደግሞ ሀገራችን ተደፈረች በሚል ቁጣና የሐዘን ጩኸት አየሩን ሞልተውታል። የከተማዋ ጎዳናዎች በታንኮችና በወታደራዊ ተሽከርካሪዎች ተሞልተዋል። በሰዎች ፊት ላይ የሚታየው ስሜት ግን ከምንም በላይ ግራ መጋባት ነው። ከነገ በኋላ ምን ሊፈጠር ይችላል የሚሉ ጥያቄዎች የሁሉንም ሰው አእምሮ እያስጨነቀ ይገኛል። ከማዱሮ አገዛዝ ጋር ለዓመታት ሲጋፈጡ የነበሩ በረሃብ ለቆሰሉና ድምፃቸው ለታፈነ ዜጎች ይህ ዜና እንደ ሰማያዊ መና ነው የሚታያቸው። ምንም እንኳን የመንግስት ደጋፊዎች ባሉባቸው አካባቢዎች ውጥረት ቢኖርም በድብቅ ደስታቸውን የሚገልጹ ዜጎች ቁጥር ግን ቀላል አይደለም። ለ12 ዓመታት የደረሰብን ስቃይ ዛሬ በቃ የሚሉ ድምጾች ይሰማሉ። በቤታቸው ሆነው የቬንዙዌላን ባንዲራ እያውለበለቡ የሚያለቅሱ እናቶች ቁጥር ስፍር የለውም። የነዳጅ ባህር፣ የወርቅ ጋን፣ የጂኦፖለቲካዊ አውሎ ነፋስ ማዕከል የሆነችው ቬንዙዌላ ወደ ቀድሞ ክብሯ ትመለሳለች ወይስ በሀያላን እግር ስር ትደቆሳለች የሚለው ጥያቄ ምላሹን የሚሰጠን ጊዜ ብቻ ነው። ነገር ግን አንድ ነገር እርግጠኛ ነን። በቬንዙዌላ ምድር ስር ያለው ሀብት እስካለ ድረስ የዓለም ሀያላን አይኖቻቸውን ከካራካስ ላይ አይነቅሉም።